ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹ ብሔራዊ ባንክ በአይኤምኤፍ ምክረ ሀሳብ መሰረት በውጭ ምንዛሬ ዝውውር ላይ የነበሩ ገደቦችን አላላ። መከላከያ ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶች አስመረቀ። ያለ ብቃት ማረጋገጫ ደረቅ ቆሻሻ መሰብሰብ አይቻልም ተባለ። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ7.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ ብሔራዊ ባንክ ዓለም አቀፉ የገንዘብ ድርጅት ጋር የተደረሰውን ስምምነትና የድርጅቱን የአሰራር ደንብ አንቀጽ 8 ድንጋጌዎች መሰረት በማድረግ በውጭ ምንዛሪ አሰራር ላይ ተጥለው የነበሩ በርካታ የቁጥጥር ቅድመ ሁኔታዎችና ክልከላዎችን በከፍተኛ ሁኔታ ማላላቱን አስታውቋል። ባንኩ የካቲት 4 2018 ዓ.ም እንደገለጸው ማሻሻያው ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለው የተሟላ የማክሮ ኢኮኖሚ ሪፎርምን ይበልጥ ለማጎልበትና የውጭ ምንዛሬ ገበያውን ነፃ፣ ግልጽና ቀልጣፋ ለማድረግ ያለመ ነው። ይህ እርምጃ ኢትዮጵያ ከአይኤምኤፍ የሽግግር ድንጋጌ በመውጣት ክፍት የሆነ ዓለም አቀፍ የክፍያ ስርዓትን ወደሚያበረታታ አንቀጽ 8 ላይ መሸጋገር የምታደርገው ጥረት አካል ነው። በአዲሱ መመሪያ መሰረት ግለሰቦችና ቤተሰቦቻቸው በውጭ ምንዛሪ አጠቃቀም ላይ ሰፊ ነፃነት ሰጥቷቸዋል። ከዛሬ ጀምሮ ማንኛውም የውጭ ምንዛሪ ሂሳብ ያለው ግለሰብ አስፈላጊውን ሕጋዊ ሰነድ በማቅረብ ለትዳር አጋሩና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪዎችን ካለው የውጭ ምንዛሪ ሂሳብ መክፈል ይችላል። በተጨማሪም ኢትዮጵያውያን በውጭ ሀገር ለሚኖሩ ዘመዶቻቸው እስከ 3000 የአሜሪካን ዶላር የሚደርስ የገንዘብ ድጋፍ እንዲልኩ የተፈቀደ ሲሆን ቀደም ሲል የውጭ ምንዛሪ ቁጠባ ሂሳብ ለመክፈት እንደ ቅድመ ሁኔታ ይቀመጥ የነበረው የ100 ዶላር አነስተኛ ተቀማጭ ሙሉ በሙሉ ቀርቷል። መከላከያ ለልዩ ተልዕኮ ያሰለጠናቸው ተዋጊ አየር ወለዶችን አስመረቀ። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶችን አስመርቋል። በምረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የደረት ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አመላክቷል። ሌተናል ጀነራል ሹማ ለተመራቂዎች ባደረጉት ንግግር የአየር ወለድ ኃይል የታላላቅ መሪዎችና ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪ ውስብስብ ተልዕኮችን በድል በማጠናቀቅ ሀገርን የሚያኮራ ክፍል መሆኑን ተናግረዋል። አክለውም የአየር ወለድ ኃይልን መቀላቀል ልዩ ጥንካሬና ጀግንነት እንደሚጠይቅ ጠቁመው አንድ የአየር ወለድ ተዋጊ ለማንኛውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለማጎናጸፍ ማንኛውንም መሰናክል ማለፍ የሚችል መሆን አለበት ብለዋል። ሌተናል ጀነራል ሹማ ተመራቂዎች ዕድል ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውን አጽንኦት ሰጥተዋል። ተመራቂዎች ተቋሙ ለሚሰጣቸው ማንኛውም ልዩ ተልዕኮ ዘወትር ዝግጁ እንዲሆኑ ማሰባቸውን መከላከያ ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ጀነራል ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮች እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበር ገልጸዋል። እንደ ሜጀር ጀነራል ደጀኔ ገለጻ ተመራቂዎቹ በማንኛውም የአየር ሁኔታ መልክዓ ምድርም ቢሆን የውሃ አካላት ላይ ወደ ጠላት ግዛት በመጥለቅ በመግባት ልዩ ተልዕኮችን መፈጸም የሚያስችል ከፍተኛ የብቃት ደረጃ ላይ ደርሰዋል ብለዋል። ያለ ብቃት ማረጋገጫ ደረቅ ቆሻሻን መሰብሰብ አይቻልም ተባለ። አዋጁ የከተማ መስተዳድሮች ላይ የቆሻሻ ገንዳዎችን በፍጥነት የማንሳት ግዴታም ጥሏል። የፕላስቲክ ከረጢትን መጠቀም የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው ወይም ቡድን ያለ ብቃት ማረጋገጫ ፍቃድ ደረቅ ቆሻሻ መሰብሰብ የሚከለክል አንቀጽን አካቷል። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 መሰረት ያለምንም ሕጋዊ ፍቃድ በስራው ላይ ተሰማርቶ የሚገኝ ማንኛውም አካል በሕግ ተጠያቂ እንደሚሆን ተደንጓል። በአዋጁ ደረቅ ቆሻሻ በአካባቢ ስነ ምህዳርና በሰዎች ጤና ላይ ከፍተኛ ጉዳት የሚያደርስ በመሆኑ በዘርፉ ለመሰማራት የሚያስፈልጉ አካላት አስቀድመው ከከተማ አስተዳደር የብቃት ማረጋገጫ ማግኘት እንዳለባቸው በአዋጁ ታዟል። በሌላ በኩል የከተማ መስተዳድሮች በቆሻሻ ገንዳዎች ላይ የተጠራቀሙ ቆሻሻ በፍጥነት የማንሳት ግዴታ እንዳለባቸው በአዋጁ ተካቷል። አዋጁ ለደረቅ ቆሻሻ በሰጠው ትርጓሜ መሰረት ፈሳሽ ወይም ጋዝ ነክ ያልሆኑ እንደ ፕላስቲክ፣ ጠርሙስ፣ ወረቀትና ካርቶን ያሉ ቆሻሻዎች በዚህ ሕግ ማዕቀፍ ስር ይካተታሉ። ይህ ሕግ በስራ ላይ መዋሉ በሀገሪቱ ያለውን የቆሻሻ አያያዝ ስርዓት
ለማዘመን አካባቢን ከብክለት ለመታደግ ትልቅ ፋይዳ እንዳለው ታምኖበታል። የአማራ ክልል ሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው ሀገሪቱ እየተካሄዱ ያሉ ግጭቶች አመራርና ሎጂስቲክስ የሚያቀርብላቸው ከመቀሌና ከአስመራ ነው ሲል ገልጿል። ቢሮው ባወጣው መግለጫ ውጊያው ጽንፈኞች ሲል ከጠራቸው አካላት ጋር ብቻ ሳይሆን ከውጭና ከውስጥ ኃይሎች ጋር በመሆኑ ህዝባችንን እውነታውን ማወቅ ይኖርበታል ሲል ገልጿል። መግለጫው አክሎም ወልቃይት፣ ጠለምትና ራያን ለመቆጣጠር ዓላማ ያደረገው ቡድን ለውስጥ ጽንፈኛ ኃይሎች ተልዕኮ ሰጥቶ እያንቀሳቀሰ ይገኛል በማለት ከሷል። የዚህ ተልዕኮ ዋነኛ ግብ በየዞንና በየወረዳው ግጭቶችን በመፍጠር ወደ ድንበር የሚንቀሳቀሰውን የመከላከያ ሰራዊት በየአካባቢው ተወጥሮ እንዲቆይ ማድረግ እንደሆነም ጠቅሷል። ይህንን ያለ ማንም ከልካይ የጠቀሱትን አካባቢዎች ለመቆጣጠር የታለመ ስልት መሆኑን አስረድቷል። ቢሮ አክሎም እየተካሄደ ያለው ውጊያ ከላኪ ተላኪ ታሪካዊ ጠላቶችና ከተላላኪዎች ውስጥ ባንዳዎች ጋር መሆኑን ገልጾ መላው ህዝብ አካባቢውን በንቃት እንዲጠብቅና በራሱ አቅም የህግ የበላይነት እንዲያስከብር ጥሪ አቅርቧል። የመከላከያ ሰራዊት ዛሬም እንደ ትላንቱ የሀገሪቱን ድንበር በመጠንቀቅ እየጠበቀ እንደሚገኝ በመግለጫው ማጠቃለያ ላይ ቢሮ አመላክቷል። የኢትዮጵያ መንግስትና የአፍሪካ ልማት ባንክ የ7.9 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የአፍሪካ ልማት ባንክ ለኢትዮጵያ የምግብ ዋስትናና ለኑሮ መሻሻል የመቋቋም አቅምን መገንባት ፕሮግራም ማስፈጸሚያ የሚውል የ7.9 ሚሊዮን ዶላር የፋይናንስ ስርዓት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ ስምምነቱ በገንዘብ ሚኒስቴር አቶ አህመድ ሺዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር አሌክስ ሙቢሩ መካከል መፈጸሙ ተገልጿል። ባንኩ ይህንን ስምምነት የተፈራረመው የአረንጓዴ የአየር ንብረት ፈንድ እውቅና ያለው ወኪል በመሆኑ ነው። እንደ ሚኒስቴሩ ገለጻ ከሆነ ፕሮጀክቱ በአሁኑ ወቅት በአፍሪካ ልማት ባንክ ድጋፍ እየተከናወነ ያለውን ለምግብና ለስርዓተ ምግብ ዋስትና የመቋቋሚያ አቅምን ለመገንባት ፕሮግራም የሚያግዝ ነው። በተጨማሪም ከከብት አርቢና በከፊል አርብቶ አደር ማህበረሰቦች ላይ የአየር ንብረት ለውጥ ጋር ተያይዞ የሚከሰቱ ተጋላጭነቶችን ለመቀነስ የሚደረግ ጥረትን ያሰፋል ተብሏል። ይህ ተደራሽነት ቀደም ሲል በባንኩ ድጋፍ የተከናወነባቸው ተግባራት መነሻ ያደረገ ሲሆን ይህም በቀጠናው የሆነውን የድርቅ መቋቋም አቅምና ዘላቂ የኑሮ መሰረት ፕሮግራምን እንደሚያጠቃልል ጠቁሟል። ፕሮግራሙ የአየር ንብረት ለውጥን የሚቋቋሙ የፈጠራ ስራዎችን፣ የዲጂታል የምክክር አገልግሎትና የአየር ንብረት የገንዘብ ድጋፍን ለማግኘት የሚያስችል የተሻሻሉ አማራጮችን ያስተዋውቃል ተብሎ እንደሚጠበቅ፣ በተጨማሪም የአየር ንብረት ለውጥን የመቋቋም መሰረተ ልማቶችን እንዲገነቡ ድጋፍ እንደሚያደርግ ተመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።